ለምንድን ነው የሚያዘገያቸው ከሃዲዎችን? ካው እዚህ ጋር እኮ ያልኩ ተመሳሳይ እኮ ነው። የመጀመሪያው አንዷ እኮ ሁለቱንም እኮ መግለጽ ትችላለች። የቁርአን እኮ አስማት እኮ ይሄ እኮ ነው። ቁርአን የሚለየው ነገር እኮ ማለት ነው። አይደለም የሚያዘገያቸው ለምንድን ነው አለ አላህ እዚህ ጋር የሚያዘገያቸው ለምንድን ነው? ወደ የሚያዘገያቸው ከጣዖት አምልኮ ከክህደት ወደ እስልምና እንዲመጡ ነው ወይስ ኃጢአትን እንዲጨምሩ ነው? ያው በዛው ላይ ከዘገዩ ነው ብያለሁ እኮ በዛው በጥመቱ ላይ ከዘገዩ መጀመሪያ እኮ እዚህ የመጀመሪያው እኮ ተገልጿለች እኮ አገላለጽ እኮ በትክክል ተገልጿል እኮ ሚስተር የምናዘገያቸው ማለት ምን ማለት ነው? አላህ ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል ይላል። ሊያጠመውን የሚሻውን ሰው ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። ሉክ አሁን ለምሳሌ እነዛ ጣዖት አምላኪ ሆነ ወይም ደግሞ ሌሎች እምነት ተከታዮች ሆነው ወደ እስልምና መውጣት ቢፈልጉ እነዛን ሊያጠማቸው የሚሻቸውን ምን ያደርጋቸዋል? ደረታቸውን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገሉ እንደሚፍጨረጨሩ ያደርጋቸዋል ማለት ነው። ሙስሊሙ አንድ የተለመደ ነገር አለ። ኡስታዞቹ አትሊስት ምንድነው የሚያደርጉት? በአረብኛ ያወሩና የሆነ ነገር ይፈስሩላችኋል። ከዛ ተመለሰ ማሻአላ ማሻአላ ተመለሰ። አረብኛው ምን እንደሚል አንተ አታውቅም። አረብኛ ያነብብሃል መለስኩ ይልሃል። ከዛ ያነበበው ሌላ ነው፣ የፈሰረልህ ሌላ ነው። የሆነ ገጠር ሄዳችሁ እናንተ ማትችሉት ከተማ ላይ ትሄዱና ሰላም ነው አባባ ስትሉት በአማርኛ እንዴት ነው ሰላም ናችሁ ይላችሁና በሌላ ቋንቋ ደግሞ ይህን ሰውዬ እንድድፈው ምናምን እየተባባለ ይመካከራል። ምንድነው ያላችሁ ስትለው እንጀራ እንስጠው፣ ምግብ እናብላው፣ እግሩን እንጠበው፣ ቤት እናሳድረው እያልን ነው እንደማለት ነው። ቋንቋውን ስለማታውቅ የተረጎመልህን ነው የምታውቀው። የራሳቸው ኡስታዞች እርስ በርሳቸው ሲጣሉ ምናሉ ዳኢፍ እያመጡ ካፊሮችን ወይንም ክርስቲያኖችን ለማሸነፍ ሲሉ ዳኢፍ አዲስ ነው የሚያመጡት የኛ ኡስታዞች። እኔ ቻሌንጅ ሰጥቻቸው ነበር። አንድ ቀን የዋሸሁትን አንጡ ብያቸው ማምጣት አልቻሉ። ቪዲዮ ስሩብኝ የዋሸሁበትን ብያቸው አንድ ላይ ብቻ ነው እንትና የሰራብኝ። እሱንም ምላሽ ሰጠሁት። የኔ ስህተት አይደለም ጸጥ አለ። ከዛ ወዲያ ምላሽ ሲሰጥበት 2 ጊዜ ሰርቶብኛል እሱ ዋሸ ብሎ 2 ምላሽ ሰጠሁት። አርፎ ተቀመጠ። ትልቁ ምሳሌ የሚሆነን ጌታችን ስለኛ ቤዛ ሊሆን እጁ እንደዚህ ተዘርግቶ በተሰቀለበት ሰዓት ላይ የነበረውን ክስተት አስተውሉ። በግራና በቀኝ የነበሩት ወንበዴ ከተሰቀሉት ክፉ አድራጊዎችም አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። የመጨረሻ ፋይናል ወርዱ ጌታ ሆይ በመጣ ጊዜ አስበኝ፣ በመንግስት በመጣ ጊዜ አስበኝ። ምን አለው? ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እውነት እልሃለሁ ዛሬ ምንድነው ከኔ ጋር በገነት ትሆናለህ አለው። እስልምናውስ ነው አንቀበላችሁም። ንስሐ ብገባ አልቀበልህም። ሱራ 4:18 ላይ ተጸጽቻለሁ ብትል ነው አልቀበልም። ክርስትናውስ መስቀል ላይ ሆነ እንደዚህ ተሰቅለህ እንኳን ነፍስ ልወጣ ስትል ጌታ ሆይ ይቅር በለኝ ካልከው ይቅር ይላል። እንደ ሰው አምላክ የደቂቃና የሰከንዶች የዓመታትና የቀናት ፉክክር ገብቶ ትናንት በድለህኛል፣ ዛሬ ይቅርታን አልቀበልም፣ እደፋሃለሁ አይልም። አንደኛ ዮሐንስ በመልእክቱ በአንደኛ መልእክቱ ላይ ምዕራፍ 4:8 ክፈተው። አንተ ማትረባ ትናንትና ክደኸኛል፣ ይቅርታን አልቀበልም ነው። አንኮንዲሽናል የሆነ ፍቅር አለው አምላካችን ለሰው ልጆች። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ ይላል። ፍቅር የሌለው እግዚአብሔርን አያውቅም፣
እግዚአብሔር ምንድን ነውና ፍቅር ነውና ይላል። ሮሜ ምዕራፍ 5 ቁጥር 6-7 ልፈተው። ዓይን ላፈር የማይልህ ጌታ፣ እየወገሩት ይቅር የሚል ጌታ፣ እየሰቀሉት ምህረትን ለነሱ የሚጠይቅ ጌታ፣ ስለ ሰው ልጆች እጆቹ ተዘርግተው ደሙ እየተንጠባጠበ ቤዛነትን ሰጥቶ ለደሙን ለሚያፈሱት እንኳን ምህረትን የሚሰጥ አምላክ፣ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለማ ስለ ጻድቃን ነው፣ ስለ ኃጢአተኞች ክርስቶስ የመጣው ራሱ ስለ ኃጢአተኞች ገዶት ነው። ኃጢአተኛ ከሆንኩ አልፈልግህም፣ አላቅህም፣ አንተ እንደውም ኃጢአት እንዲጨመር ነው ማቆይህ ነው። አንተ ኃጢአተኛ ሆነህ እሱ የእሱን ፍቅር ወደ ፍቅሩ ሊያመጣ ቅድስናውን ሰጥቶ ወደ ቅድስናው ሊያመጣ ወደ አንተ ዝቅ ብሎ መጣ። ገና ደካሞች ሳለን እኛ በምንችልበት ኃያል ብርቱ ሆነን ቅዱስ ሆነን አይደለም፣ ደካሞች ገና ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቃን የሚሞት በጭንቅ ይገኝ ይሆናል አለ። ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ከፈርገው ሞቷልና። ምን ገና ሳለን ኃጢአተኞች ሳለን እግዚአብሔር ለኛ ያለውን ፍቅር የራሱን ፍቅር ያስረዳል ይላል። እኛ ከሱ ርቀን ባለንበት ሰዓት አታስፈልገንም ብለው የሰው ልጅ በሸሸው ሰዓት በኃጢአት ላይ ኃጢአት በጨመረበት ሰዓት ጠፍታችኋል ልጆቼ ብሎ ፍቅር ነውና ወደኛ መጣ። እኛ ስንርቀው እሱ ፍለጋ መጣ። እኛ ስንሸሸው እሱ ቀረበን። ስለኛ ግርፋት እሱ ተገረፈልን። ስለኛ መራብ እሱ ተራበልን። ተዋርደን በነበረበት ሰዓት ውርደታችንን ተቀብሎ በጸጋው ከፍ አደረገን። ተራቅተን የነበረበትን እሱ ተራቅቶ በጸጋ አከበረን፣ አለበሰን።